እንላቸዋለን አሽርኩ ነውዓን ሽርክ በሁለት ክፍል ተከፍሎ ሊታይ ይችላል ሽርኩን አክበር ወሽርኩን አስገር ትልቁና ትንሹ ሽርክ ተብሎ ሊጠራ ይችላል فالشرك الأكبر ትልቁ ሽርክ ብሎ ማለት أن يجعل المرء لله تعالى شريكا عند سو عند ግለሰብ ለአላህ ተጋሪን ያበጀ ከሆነ ነው እሱም فيما هو من خالص حقه سبحانه ያምላካችን አላህ ብቸኛ መብቱና ንብረቱ በሆነው ነገር ላይ ሌላን አካል ተጋሪ ካበጀለት ይህ ተግባሩ ትልቁ ሽርክ ተደርጎ ይቆጠራል ከአን يتخذ مع الله إلها أو آلهة ለምሳሌ ከአምላካችን አላህ ጋር ሌሎች የሚመለኩ አማልክቶችን አምላክ ብሎ የሚያስባቸው ነገሮች ከያዘ ይሄ ተግባሩ ጣዖት አምልኮ ሽርክ ይባላል ማለት ነው አምላካችን አላህን ማለት ነው በአምልኮት አልነጠሉትም التي لا تستحق لأحد غير الله ካንዱ አምላካችን ውጪ ለማንም የማይገባ የነበረውን እውነተኛውን አምልኮ ለአላህ ብቻ ነጥለው ባለመተግበራቸው ሙሽሪክ የሚል ስያሜ ይሰጣቸዋል ማለት ነው ካንዱ አምላካችን ከአላህ በስተቀር የማይገቡ የነበሩ ነገሮችን ለነሱ ማድረጉ የምን ተግባር ተደርጎ ይቆጠራል የጣዖት አምልኮ ተግባር ተደርጎ ይቆጠራል ከሽርክም ትልቁ ነው وهذا هو الشرك الأكبر ይሄ ትልቁ ሽርክ ይባላል الذي لا يغفره الله ይሄም ሰውየው ያለ ተውበት ከሞተ ማለት ነው አላህ ፈጽሞ የማይምረው አቡ ማሂር ጥያቄ ምልክት ነው ያለው አረብኛውን አስተካክለው እናም አላህ ፈጽሞ የማይምረው የሽርክ ተግባር ይሄንን ይመስላል ولا يدخل صاحبه الجنة የዚህ ተግባርም ሰውዬ ማለት ነው ኢለም يتوب منه ከዚህ ሽርክ ተግባሩ ተውበት ካላረገ ዝንተ ዓለም በእሳት እየተሰቃየ የሚኖር ጀነት ፈጽሞ የማይገባበት ነው ማለት ነው الله كأساط إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم إن شاء الله يكون موضوعنا اليوم حول الشرك يزاريو رئيساتنا مهونو ጣዖት አምልኮ ወይም ደግሞ በአላህ ላይ ሌላን አካላት ማጋራት ሱወሩሁ ወአንዋኡሁ ቅርጹና ይዘቱ ዘርፎቹም በምን መልክ እንደሚገለጹ ኢስላም ለነዚህ ነገሮች የሰጠውን መፍትሄ እንመለከታለን ያው በዚህ ኪታብ ላይ እንደተገለጸው منذ أقدم العصور ከጥንት ዘመናት ጀምሮ ضل الناس عن التوحيد الذي بعث الله به الرسل الله መልእክተኞችን ከላከበት የኡነተኛው የተውሂድ አምልኮ ብዙዎቹ መንገድ ስተዋል አላህ ነቢያትን ሲልክ የነበረው ለተውሂድ ዓላማ እሱ በብቸኝነት እንዲመለክ ሰዎች የሱን ጌትነት አውቀው በህይወት ዘመናቸው እሱን በብቸኝነት በማምለክ ዒባዳ እንዲፈጽሙ ነበር ነገር ግን ሰዎች ከዚህ ዓላማ መንገድን ሳቱ فعبدوا من دون الله آلهة شتى ከአላህ ውጪ ማለት ነው የሐሰት አማልክቶችን በመገዛት ለብዙ ነገሮች አምልኮን አሳልፈው ሰጡ عبد قوم نوح የኑህ አለይሂ ሰላም ህዝቦችም እንደዚሁ ወደን ወስዋዕን ወየጉث ወየዑቅ ወነስራ እነዚህን አምስት ግለሰቦች አምልከዋል ወድ ስዋዕ የጉث የዑቅና ነስር የሚባሉ ማለት ነው ኢማም አልቡኻሪ በሰሂሃቸው ላይ የሐዲስ ቁጥር 4920 ላይ ኪታብ التفسير ማለት ነው ሱረቱ ኑህ ላይ በሚፈስሩበት ሰዓት ይሄንን በማስመልከት ምን ብለዋል عن ابن عباس رضي الله عنهما قال هذه اسماء رجال صالحين እነዚህ አምስቱ የመልካም ሰዎች የሷሊሆች ስሞች ናቸው من قوم نوح ከኑህ ህዝቦች መካከል ታዲያ እነዚህ ሷሊሆች فلما هلكوا ጊዜያቸው ደርሶ በጠፉ ሰዓት በሞቱበት ሰዓት أوحى الشيطان إلى قومهم بهيوت ودالوت وده هزبوت شيطان قطبتاون جمرة ملكت يستلالفال من بمالت أنا أنصب إلى مجالسهم التي كانوا يجلسون فيها أنصابا بفيت كما تبت الله يعمل كبت ينبر وصفر لي حاولت نندق نبو مالتنا
ከዛ በኋላ ወሰሙሃ ቢአስማኢሂም በስሞቻቸው እንዲሰየሙ ያም የተደረገበት ምክንያት እነዚህ ነገሮች ሲያዩና ሲመለከቱ የሰዎቹ መልካም ስነ ምግባር እየታወሳቸው አላህን እንዲያመልኩ አላህን እንዲገዙ ማለት ነው ففعلوا ይህንንም ተግባር ህዝቦቹ አደረጉ ወለም ተዑበድ እነዚህ አምስት ነገሮች ግን አልተመለኩም ነበር በዛ ወቅት አልተመለኩም ነበር حتى اذا هلك اولئك እነዚህ ትውልዶች እስኪጠፉ ድረስ ማለት ነው ከዛ በኋላ ትውልዶቹም ጊዜያቸው ደርሶ ሲጠፉና ኋለኞቹ ትውልዶች ሲተኩ ወኑሲየ العلم ይሄ ግንባታ ለምን እንደነበረ ዕውቀቱ ተረሳ ወደ ትውልድ መሸጋገር አልቻለም የዛንም ሸይጣን ስራውን ደሞ በረጅም እቅዱ አሰፋና ቀደምት አባቶቻችሁ በእነዚህ ነገሮች ወደ አላህ ይደረሱ ነበር እነዚህን አካሎች በመለመን ወደ አላህ ይቀርቡ ነበር እናንተስ ምን ተጠብቃላችሁ በማለት መንገዱን አሳታቸው ዑቢደት ከአላህ ውጪ ተመለኩ ማለት ነው ስለዚህ የኖህ ህዝቦች ይህን ተግባር አድርገዋል ማለት ነው ወአበደ ቀውሙ ኢብራሂም አለይሂ ሰላም የኢብራሂም አለይሂ ሰላም ህዝቦችም ደሞ አልአስናም ጣዖታትን ተገዝተዋል ወአበደ ቁደማኡል ምስሪይን አልዒጅል ቀደምት ምስር ወይም ግብጻውያኖችም እንደዚሁ በወይፈን ቅርጽ የተሰሩ አማልክቶችን አምልከዋል ወአበደ الهندوስ ህንዳውያኖችም የህንዱ እምነት ተከታዮች አልበቀር ላምን ያመልካሉ ይገዛሉ ወአበደ አህሉ ሰበእ የሰበእ ህዝቦችም ደሞ አሸምስ ፀሐይን አመለኩ ወአበደ الصابئون ሳቢያኖች ደሞ አልከዋኪብ ከዋክብቶችን አምልከዋል ወአበደ المجوس መጁሶች ደሞ النار እሳትን ያመልኩ ነበር ወአበደ العرب አረቦች ደግሞ አላውታን والحجاره ድንጋያትንና ቅርጻቅርጽ ጣዖታትን ያመልኩ ነበር ወአበደ النصارى المسيح وامه ክርስቲያኖች ደግሞ መሲህ ኢሳ አለይሂ ሰላምንና እናቱን አመለኩ ወአበዱ الأحبار والرهبان የሃይማኖት ሊቃውንቶቻቸውና መነኩሴዎቻቸውንም ተገዝተዋል من دون الله ከአላህ ውጪ ማለት ነው فهؤلاء كلهم مشركون እነዚህ ሁሉ በተቀላላ በቁርአናዊ ቋንቋ ሲያሜ ምን ተብለው ይጠራሉ ሙሽሪኮች ተብለው ይጠራሉ ማለት ነው ሙሽሪኮች ተብለው ይጠራሉ لانهم لم يفردوا الله تعالى بالعباده አምላካችን አላህን ማለት ነው በአምልኮት አልነጠሉትም التي لا تستحق لاحد غير الله ካንዱ አምላካችን ውጪ ለማንም የማይገባ የነበረውን እውነተኛውን አምልኮ ለአላህ ብቻ ነጥለው ባለመተግበራቸው ሙሽሪክ የሚል ስያሜ ይሰጣቸዋል ማለት ነው እና ጥቅላዊ ሐሳቡ ማለት ነው ከገባችሁ ሽርክ ማለት እንግዲህ አሁን ምንድነው ቢባል አሽርኩ ضد التوحيد ሽርክ ማለት የእውነተኛ አምልኮ የተውሂድ ተጻራሪ ማለት ነው وهو ሱም የቃሉ ትርጓሜ ምንድነው اتخاذ شريك لله تعالى ለአምላካችን አላህ ተጋሪን ማበጀት ማለት ነው ለፈጣሪያችን ለአምላካችን አላህ ተጋሪን ማበጀት ነው ፍዛት አንድ በህልውናዊ ባህሪው በህልውናዊ ማንነቱ ለአላህ ተጋሪን ማበጀት ነው አው في الصفات ወይም በባህሪያዊ ማንነቱ ከአላህ ባህሪያቶች መካከል የሱን ባህሪ የሚመስል አለ ብሎ ተጋሪን ማበጀት ካልሆነም አው في الافعال ወይም በሚሰራቸው ስራዎች እንደ ጌታችን የሚሰራ ፍጥረት ዓለሙን የሚያስተናብር የሚፈጥር ህያው የሚያደርግ የሚገድል አለ ብሎ ተጋሪን ማበጀት አው في العباده ወይም በዒባዳ በአምልኮ ላይ ማለት ነው በአምልኮ ላይ ከአላህ ጋር ሌላን አካል የሚያመልክ ከሆነ ለአላህ እንደሚሰግደው ለሌላ የሚሰግድ አላህን እንደሚለምነው ሌላን አካል የሚለምን አላህን እንደሚማጸነው ሌላን አካል የሚማጸን ከሆነ ሽርክ ማለት ትርጓሜው ይሄ ነው ማለት ነው እነዚህን አራቱን አሁንም ለመድገም ያክል ፈሽርኩ ፊዛት በጌታችን ዛት በጌታችን ህልውና ተጋሪን ማበጀት ማለት ምን ማለት ነው أن يعتقد أن ذات الله كذات المخلوق አንደኛ የጌታችን ህልውና የጌታችን ዛት ልክ እንደ መخلوቁ ህልውና ነው እንደ መخلوቁ ዛት ነው ብሎ ማለት ነው ማመን ሽርክ ተብሎ ይጠራል كما قالت المجسمة አላህን በፍጡሩ የሚመስሉት ሰውን ይመስላል ብሎ የሚናገሩት እንደሚገልጹት ማለት ነው والشرك في الصفات بالله ባህሪ ላይ ተጋሪን ማበጀት ማለት ደግሞ ምን ማለት ነው أن يعتقد أن للمخلوق صفة كصفات الله سبحانه وتعالى كمخلوقات وين كفطرانوች መካከል ልክ እንደ አላህ ባህሪው ሙሉ የሆነ የአላህ አይነት ባህሪ ያለው
አለ ብሎ ማመንና መቀበል ይህም በአላህ ባህሪ ላይ ሌላን አካል ተጋሪ ማበጀት እንደሆነ ይታወቃል ማለት ነው ወሽርኩ ፊል አፍዓል በተግባር ደግሞ አላህ በሚሰራው ስራ ተጋሪን ማበጀት ማለት አያ ተቀደ አነ መخلوقን يرزق አላህ ሲሳይን እንደሚሰጠው ለባሮቹ እንደሚረዝቀው ከመخلوقም መካከል ሲሳይ ሰጪ የሆነ አካል አለ ማለት ወይተصرف في الكائنات በዚህ ዩኒቨርስ በፍጥረት ዓለሙ ላይ በማስተናበሩ ሂደት ድርሻ አለው ብሎ እንደዚሁም የሚያምን ከሆነ ልክ ከማ የተሰረፉ الله تعالى አላህ ፍጥረት ዓለሙን እንደሚያስተናብረው ማለት ነው ከፍጡሩም ይህንን የሚያደርጋል ብሎ የሚያምን ሰው ጣዖት አምልኮ ወይም ሽርክ ውስጥ ገብቷል ለጌታችን ተጋሪና በጅቷል ይባላል ወሽርኩ ፊል ዒባዳ በአምልኮ ደግሞ ማለት ነው አላህን በመገዛት ሂደት ለአላህ ተጋሪን ማበጀት ወይም ሽርክ የሚባለው መቼ ነው አንደኛ አያቡደ ገይረ አላህ ከአላህ ውጭ ሌላን አካል የሚያመልክና የሚገዛ ከሆነ وأن يعظمه كتعظيم الله ልክ አላህን እንደሚያከብረውና አላህን እንደሚያተልቀው በዛው መልኩ ሌላን አካል እንደ አላህ የሚያከብርና የሚያተልቅ ከሆነ وأن يحبه كحب الله አላህን እንደሚወደውና እንደሚያፈቅረው በዛው መልኩ በኩልነት እንደ አላህ የሚያፈቅረውና የሚወደው ሌላ አካል ካበጀ እነዚህ ነገሮች መውደድ ማክበር ማምለክ የዒባዳ ዘርፍ ናቸውና በዒባዳ ላይ ሰውየው ተጋሪና በጅቷል ሽርክ ላይ ወድቋል ይባላል وقد حذر الاسلام من الشرك እንደዚህ አይነቱና መሰል ከሆኑ የተጋሪነት የሽርክ ተግባራቶች እስላም አስጠንቅቆናል ማለት ነው ወነሃ عنه بكل صوره واشكاله የትኛውም አይነት መልኩና ቅርጹ ሽርክን ቁርአን ሲያስጠነቅቅ ሲከለክል ነው የምንመለከተው ማለት ነው ከነዚህም መካከል ጎላ ብለው እስኪ የሚታዩ ሽርኮች ምን ምንድናቸው ቢባል ምን ሱወር ሽርክ ከሽርክ አይነቶችና ቅርጻ ቅርጾች መካከል አንደኛ ዒባደቱል አስናም ጣዖታትን ማምለክ ጣዖታትን የተቀረጹ ነገሮችን ማምለክ የሽርክ ዋነኛ ገጽታ ነው وهي التماثيل التي عبدت من دون الله ከአላህ ውጪ ሲመለኩ የነበሩ ቅርጻ ቅርጾች ናቸው وكان المشركون يعبدون الاصنام አረብ ጣዖታውያኖች እነዚህን ቅርጻ ቅርጽ የሆኑ ነገሮች ያመልኩ ነበር وقد حذر القرآن من عبادتها አምላካችን አላህ ደግሞ እነዚህ ነገሮች ከማምለክ በርግጥ ማስጠንቅቆናል فاجتنبوا الرجس من الاوثان ከጣዖትም ርክሰት የሆነውን ነገር ራቁ በማለት ይህ አይነት ተግባር የጣዖት አምልኮ እንደሆነ ገልጿል ማለት ነው በሌላም ስፍራ ላይ ያው የጣዖታትን ሰባባሪ በመሆኑ የሚታወቀው የኢብራሂም አለይሂ ሰላምንም ታሪክ አምላካችን አላህ በቁርአኑ ትምህርት እንዲሆነን ለአባቱ የተናገረውን አውስቶን ነበር ምን ብሎ ነበር ያ አበቲ አለ ኢብራሂም አለይሂ ሰላም ርህራሄና እንደዚሁም ደግሞ ማለት ነው በለዘብታ ቃል አባቴ ሆይ لما تعبد ما لا يسمع ولا يبصر ولا يغني عنك شيئا بتطراو የማይሰማህን ችግርህን የማይመለከትልህ እንደዚሁም ደግሞ አንተን ከችግር ማብቃቃት የማይችል የሆነ ነገር ለምን ታመልካለህ ለምን ትገዛለህ ሲለው ይሄንን እንሰማለን ማለት ነው አንደኛው እንግዲህ እነዚህን ቅርጻ ቅርጽ ነገሮች ሰው ራሱ በገዛጁ ከሰራቸው በኋላ ተመልሶ ማምለኩ ነው ማለት ነው ሁለተኛው ዒባደቱ ሸምሲ ወልቀመሪ ወልከዋኪብ ፀሐይ ጨረቃንና ከዋክብትን ማምለክ በቁርአን ውስጥ ከተጠቀሱ የጣዖት አምልኮ ተግባሮች መካከል ነው وقد رد الله تعالى على من عبد الشمس والقمر والكواكب ፀሐይ ጨረቃንና ከዋክብትን የሚያመልኩ ለሆኑ አካላቶች بقوله እንዲህ በሚለው ቅዱስ ቃሉ ምላሽን ሰጥቷቸዋል والشمس والقمر والنجوم ፀሐይ ጨረቃና ከዋክብት በተቀላላ مسخرات بأمره በሱ ትእዛዝ ስር የተገሩ ናቸው ይላል ከትእዛዙ የወጡ አይደሉም በትእዛዙ ምንድናቸው የተገሩ ናቸው በማለት ይገልጻል ማለት ነው እናም وحذر من عبادتها እነዚህ ነገሮች ከማምለክ አስጠንቅቆናል والسجود لها እንዳንሰግድላቸውም አስጠንቅቆናል قال تعالى الله من ይላል لا تسجدوا للشمس ولا للقمر ለፀሐይም ሆነ ለጨረቃ አትስገዱ واسجدوا لله الذي خلقهن ይልቁኑ እነሱኑ ፀሐይና ጨረቃን የፈጠረ ለሆነው አላህ ስገዱ እንጂ በማለት ይህ አምልኮ የጣዖት አምልኮ መሆኑን ገልጾልናል ሶስተኛው በቁርአን ውስጥ የተገለጸው የጣዖት አምልኮ የሽርክ ዘርፍ የትኛው ነው
عبادة الملائكة والجن ملائكتنا አጋንንት ጅኖችን ማለት ነው ማምለክ ቁርአን እየጠቀሰው ነው عبد المشركون الملائكة እነዚያ ረብጣውታዮች መላእክትን ተገዝተዋል ወልጅን እንደዚሁም አጋንንትን ወተኸዙሁም ሹረካአ ሊላህ ለአላህም ተጋሪ ናቸው በማለት አበጅተውላቸው ነበር ማለት ነው በሱረቱል አንዓም ቁጥር 100 ላይ እንደተገለጸው ወጀዐሉ ሊላሂ ሹረካአ አልጂን ለአላህም ከጂን የሆነ ተጋሪን አበጁለትን በማለት ይህን ተግባራቸውን ቁርአን ይገልጽልናል ማለት ነው ሱረቱ ሰባ ከቁጥር 41 እስከ 42 ደግሞ መላእክትን ማምለካቸውን አላህ ሲገልጽ ምን ይላል ወየውመ يحشرهم جميعا ሁሉንም በሚሰበስባቸው ቀን ثم يقول للملائكة ከዛም ጌታችን አላህ ለመላእክት እንዲህ የሚልበት ጊዜ አለ أهؤلاء إياكم كانوا يعبدون እነዚህ ሁሉ በተቅላላ እናንተን ነበረ የሚገዙት ሲሏቸው قالوا سبحانك ጌታችን ሆይ ከጉድለት ባህሪ ሁሉ ጥራት ይገባ አንተ ወልዩና من دونهم አንተ ከነሱ ውጪ ብቸኛ ዋቢያችን ተጠሪያችን አንተ ነህ بل كانوا يعبدون الجن እነሱ ይገዙ የነበረው አጋንንትን ነው اكثرهم بهم مؤمنون ብዙዎቹ በሱ ምንድናቸው አማኞች ናቸው ብሎ ይገልጻል ማለት ነው ይሄ ማለት እንግዲህ ትርጓሜው ምንድነው ማለት ነው አይ አነ ሸያጢን ዘየኑ ለሁም ዒባደተ الملائكه ሸይጣናቶች መላእክትን ማምለክን መልካም ስራ እንደሆነ ነገር አድርገው አጌጡላቸው ማለት ነው ወሰወሩ ለሁም ሱወራን ቅርጽን ለነሱ ከቀረጹላቸው በኋላ وقالوا لهم من ይሏቸዋል هذه صور الملائكه ይህ የመላእክት አምሳል ነው የመላእክት ቅርጽ ነውና فاعبدوها ተገዟቸው በማለት ሰይጣን አጌጠላቸው فاطاعوهم ሰይጣናትን ታዘዙ في ذلك በዚህ ተግባር ላይ فكان طاعتهم للشياطين عباده لهم ስለዚህ ለሰይጣናት መታዘዝ ማለት ሰይጣንን ማምለክ እንደሆነ ተገለጸ ማለት ነው በአራተኛ ደረጃ ቁርአን የጠቀሰው የጣዖት አምልኮ የሽርክ ተግባር የትኛው ነው ዒባደቱል አንቢያ ነቢያትን ማምለክ ከኢሳ አለይሂ ሰላም الذي عبده النصارى ልክ እንደ መርየም ልጅ አልመሲህ አለይሂ ሰላም ክርስቲያኖች እንደሚገዙት ማለት ነው ጌታ ነው አምላክ ነው ብሎ የሚያመልኩት ይህ የአላህ ነብይ ሆነው ኢሳ ነው وجعلوه ابنا لله تعالى ጭራሽ ያልበቃ ብሏቸው አንድ ያልጁ ነው በማለትም ለአላህ ልጅና በጁ وعزير الذي جعله اليهود ابنا لله عز وجل عزير ደግሞ ያው ለአላህ ልጅ ነው ያሉት አይሁዶች ናቸው ማለት ነው እና ነቢያትን ማምለክንም ቁርአን ይከለክላል በሱረቱ ተውባ ቁጥር 30 ላይ ምን ይላል وقالت اليهود عزير ابن الله አይሁድ عزير الله ልጅ ነው አለች وقالت النصارى المسيح ابن الله ክርስቲያኖች المسيح الله ልጅ ነው አሉ ذلك قولهم بافواههم ይህ ባፎቻቸው የሚናገሩት ቃላቸው ብቻ ነው يضاهئون قول الذين كفروا የነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ قاتلهم الله ያጥፋቸው أن يؤفكون ከእውነት እንዴት ይመለሳሉ ይላል በሌላም ስፍራ ላይ እንደዚሁ ምን ይላል لقد كفر الذين قالوا إن الله ثالث إن الله هو المسيح ابن مريم الله ማለት ራሱ የመርየም ልጅ المسيح ነው ያሉ ሰዎች በርግጥ ካዱ ከእምነት አጥር ወጡ በማለት ዒሳን ማምለክ ዒሳን መገዛት ወደ ጣዖት አምልኮ የሚወስድ ተግባር መሆኑን ቁርአን ይገልጻል ማለት ነው አምስተኛ ዒባደቱል አህባሪ ወሩህባን የሃይማኖት ሊቃውንቶችንና መነኮሳትን ማምለክ ወዒባደቱል አህባሪ ወሩህባን የሃይማኖት ሊቃውንቶችንና መነኮሳትን ማምለክ ደግሞ በመንድነው ተኮኑ بجعلهم حكاما مشرعين ህግ አውጭና ደንጋጊዎች አድርጎ እነሱን መያዝ ማለት ነው እነሱን መያዝ ይሄ እንደ ማምለክ ነው የሚቆጠረው አንድ ነገር እነሱ የሚከለክሉትን እንደ ክልከላ መቀበል የሚፈቅዱትን የተፈቀደ ተግባር ነው ብሎ ማመን ይሄ ምን ይባላል እነሱን ማምለክ ይባላል አላህ ምን አለ اتخذوا احبارهم ورهبانهم اربابا من دون الله የሃይማኖት ሊቃውንቶቻቸውና መነኩሴዎቻቸውን ከአላህ ሌላ ጌታና አምላክ አድርገው ያዙ ወልመሲህ ኢብኑ መርየም የመርየም ልጅ አልመሲህንም ጭምር አምላክ አድርገው ይዘውታል ወማ ኡሚሩ እነሱ ያልታዘዙ ሲሆኑ ኢላ ሊያዕቡዱ ኢላሃን ዋሂዳ አንዱን አምላክ አላህን እንጂ ሌላን ለመገዛት ያልታዘዙ ሲሆኑ
እነዚህን አካላቶች አምላክ አድርገው ይዘዋቸዋል ላ ኢላሃ ኢላሁ ከሱም በስተቀር በእውነት የሚመለክ አምላክ የለም ሱብሃነሁ አማ ይሽሪኩን እነሱ ከሚያጋሩበት የዚህ ተግባር አላህ ጥራት የተገባው ጌታ ነው ይላል ታዲያ እንዴት ነው ጌታ የሚባለው ለሚለው ነገር وقد بين الرسول صلى الله عليه وسلم معنى اتخاذهم اربابا እነዚህን የሃይማኖት ሊቃውንትና መነኮሳትን ጌታ አድርጎ መያዝ ማለት ምን ማለት እንደሆነ ማለት ነው ምን ማለት እንደሆነ ነብያችን አለይሂ ሰላቱ ወሰላም አብራርተዋል عندما قال له عدي بن حاتم رضي الله عنه عدي بن ابي حاتم ነብያችን ሰለላሁ ዐለይሂ ወሰለም ብሏቸው ነበር ይሄንን የቁርአን አንቀጽ ሲያነቡ ኢነሁም ለም ያዕቡዱሁም አረ እነዚህ ሰዎች የሃይማኖት ሊቃውንቶቻቸውንና መነኮሳታቸውን መቼ አመለኩ መቼ ተገዟቸው አያመልኳቸውም ነበር እኮ ሲሏቸው فقال بلى እንዴታ ያመልኩ እኮ ነበር ምክንያቱም ኢነሁም حرموا عليهم الحلال ሐላል የነበረውን ነገር አላህ የፈቀደላቸውን እነዚህ ሊቃውንቶቻቸው እርም ነው አትቅረቡት ሲሏቸው ወአሐሉ لهم الحرام አላህ እርም ያደረገባቸውን ራቁት ያላቸውን ይሄ የተፈቀደ ተግባር ነው ስሩት ሲሏቸው ፈተበዑሁም ሊቃውንቶቻቸውን ተከትለው ታዘዟቸው ከዛም ያን ተገበሩ فذلك عبادتهم إياهم እነሱን ማምለክ ማለት ይሄ ነው ማለት ነው እነሱን ማምለክ ይሄ ነው አንድም መለኮታዊ መጽሐፍ ምንጭ ሳይኖር ጾምን ሲጾም ወይም ሌላ ነገር ሲያደርግ ማን ነው እንደዚህ ያዘዘው ሲባል ይህ የሃይማኖት ሊቃውንቴ ነው እከሌ ነው ብሎ ማለት ነው የሱን ትእዛዝ የሚፈጽም ከሆነ ኦሬዲ የሚያመልከው ያንን አካል ነው ምክንያቱም አንድ ሰው አላህ ባዘዘው መልኩ መስገዱ አላህ ባዘዘው መልኩ መጾሙ ዒባዳ ከሆነ ሌላ አካል ደግሞ ባዘዘው መልኩ ያንን ነገር መተግበሩ ያንን አካል ማምለክ ተደርጎ ስለሚቆጠር ማለት ነው ስለሚቆጠር በስድስተኛ ደረጃ ደግሞ ቁርአን የጠቀሰው ምንድነው ዒባደቱ ጣጉት ጣዖት ማምለክ የሚለውን ጥቅላዊ ገለጻ ወይም ወሰን አላፊነትን እንደ ምሳሌ አድርጎ ይጠቅስልናል አጣጉት ከሊመቱ ሙሽተቀቱ من الطغيان طغيان ከሚለው ረቢ ሆኖ የመጣ ቃል ነው وهو مجاوزة الحد የቃሉ ትርጓሜም ወሰንና ድንበር ማለት ነው ጣጉት ወይም ጣዖት ብሎ ማለት በአንድ ነገር ላይ ከልኩ ወሰን ማለት ድንበር መጣስ ምን ይባላል ጣዖት ተብሎ ይጠራል ማለት ነው وهو كل ما عبد من دون الله ይሄ ስያሜ ደግሞ ከአላህ ውጪ ለተመለከ ነገር ሁሉ የሚሰጥ ነው وان كان راضيا بذلك በዛ ነገር ላይ ወዶና ፈቅዶ ከሆነ ለሰውም ህይወት ላለውም ነገር ቢሆን የሚሰጥ ስያሜ ነው ማለት ነው كل ما عبد من دون الله فهو طاغوت ከአላህ ውጪ የተመለከ ነገር በጠቅላላ ወዶና ፈቅዶ ከሆነ ጣዖት ተብሎ ይጠራል ህይወት ያለውም ነገር ቢሆን ማለት ነው ولقد كانت دعوة جميع الرسل الى قومهم አጠቃላይ አላህ የላካቸው መልእክተኞች የአላህ ነቢያት በጠቅላላ ደግሞ ለህዝቦቻቸው ሲያስተምሩ የነበረው ትምህርት ምንድን ነበር አን ያዕቡዱላህ አላህን በብቸኝነት ተገዙ ወጅተኒቡ ጣዖት ከሱጭ ያለው አምልኮ ጣዖት ነውና ጣዖታትን ከማምለክ ራቁ በማለት ነበር ሲያስተምሩ የነበሩት ማለት ነው ስለዚህ ወተውሂድ الحق እውነተኛ ተውሂድ እውነተኛ አምልኮ لا يتم الا اذا انضم اليه الكفر بالطواغيت ሊሟላ አይችልም ማለት ነው በጣዖታት መካድ አብሮ ካልተያያዘ ማለት ነው ሰው ተውሂድ አለው የሚባለው አላህን ማምለኩ ብቻ ሳይሆን አላህን ከማምለክ ጎን ከዛ ውጭ ባሉ ነገሮችም የሚክድና የማያምን ነው ማለት ነው አላህንም ያመለከ ሌላንም አካል አመልካለሁ ቢል ይሄ ተውሂድ አይሰኝም እውነተኛ አምልኮ አንድ አላህን ብቻ በመገዛት አንድ አላህን ብቻ በማምለክ ከዛ ውጭ ባሉ አምልኮቶች የሚክድና የሚያስተባብል መሆንም ይኖርበታል ወልበራአቱ منها ያንን ነገር ከመገዛት ነፃ መውጣት አለበት ማለት ነው قال تعالى الله من ይላል فمن يكفر بالطاغوت ጣዖታትን በማምለክ የሚክድ ሰውና ወይኡሚን ቢላህ ባንዱና እውነተኛው አምላክ በአላህ ያመነ ሰው فقد استمسك بالعروة الوثقى በርግጥም ጠንካራይቷን ዘለበት ለንፊሷም ለሃ ምንም አይነት መበጠስ የሌላትን ታማኝቷን የላ ኢላሃ ኢላላህን ገመድ ዘለበቷን ይዘዋል ነው የሚለው እነዚህ ሁለት ነገሮች ሊጠቀሱ ግድ ነው ሰባተኛ ቁርአን ከጠቀሰው አሁንም የጣዖት አምልኮ ተግባር ውስጥ ማን ይካተታል ዒባደቱል ሀዋ
ስሜትና ፍላጎት ዝንባሌን ማምለክ ወልሃዋ ይሄ ዝንባሌ ፍላጎት ማለት هو الميل والمحبة ወደ አንድ ነገር ሙሉ በሙሉ መዘናበልና ያንን ነገር በጥልቅ ማፍቀር የሚል ትርጓሜ አለው ማለት ነው እና ያው በነፍስያው ላይ የተዘናበለውን ነገር ለመምረጥ ተጽዕኖ ያሳድርበታል ያንን ነገር ደግሞ ማለት ነው መተግበር ከአላህ ትእዛዝና ከአላህ ውዴታ በላይ እንዲወደው ሊዳርገውም ይችላል ይሄ ከሆነ ስሜቱን ተከታይ በመሆኑ ይህ ሰው የስሜቱ አምላክ ይባላል ቁርአን ምን ይለናል አራአይተ መን ኢተኸዘ ኢላሃሁ ሀዋ ስሜቱና ዝንባሌውን አምላኩ አድርጎ የያዘውን ሰው አየኸውን ይላል ስለዚህ ሰው የራሱን ስሜት አምላክ ብሎ አይጠራም ግን የራሱን ስሜትና ፍቃድ ከአላህ ትእዛዝና ፍቅር በላይ አብልጦ የሚታዘዝና የሚወድ ከሆነ ይህ ሰው የስሜቱ ተገዢ ሆኗል ማለት ነው በሌላ ስፍራ ላይ ደግሞ አፈራአይተ መን ኢተኸዘ ኢላሃሁ ሀዋ ስሜቱና ዝንባሌውን አምላኩ አድርጎ የያዘውን አካል ተመለከትከውን አየኸውን ይላል እና ይሄም የጣዖት አካል ተደርጎ ነው የሚቆጠረው እና እስካሁን ያየነው እንግዲህ በጥቅሉ በቅዱስ ቁርአን ውስጥ የተጠቀሱ የጣዖት አምልኮ ወይም ደግሞ ሽርክ የሚባለውን ስያሜ የሚያቅፉ የአምልኮ አይነቶችን ነው ማለት ነው ይህንን ከተረዳን ወደ ሁለተኛው ፓርት እንገባለን አንዋዑ ሽርክ የሽርክ ዘርፎች የሽርክ አይነቶች በምን አይነት መልኩ ሊገለጹ እንደሚችሉ እነሱን እንመለከታቸዋለን አሽርኩ ነውዓን ሽርክ በሁለት ክፍል ተከፍሎ ሊታይ ይችላል ሽርኩን አክበር ወሽርኩን አስገር ትልቁና ትንሹ ሽርክ ተብሎ ሊጠራ ይችላል فالشرك الأكبر ትልቁ ሽርክ ብሎ ማለት أن يجعل المرء لله تعالى شريكا عند ግለሰብ ለአላህ ተጋሪን ያበጀ ከሆነ ነው እሱም فيما هو من خالص حقه سبحانه ያምላካችን አላህ ብቸኛ መብቱና ንብረቱ በሆነው ነገር ላይ ሌላን አካል ተጋሪ ካበጀለት ይህ ተግባሩ ትልቁ ሽርክ ተደርጎ ይቆጠራል ከአን يتخذ مع الله إلها أو آلهة ለምሳሌ ከአምላካችን አላህ ጋራ ሌሎች የሚመለኩ አማልክቶችን አምላክ ብሎ የሚያስባቸው ነገሮች ከያዘ ይሄ ተግባሩ ጣዖት አምልኮ ሽርክ ይባላል ማለት ነው ያዕቡዱሃ ወይጢዑሃ ያመልካቸዋል ይታዘዛቸዋል ወይሂቡሃ ይወዳቸዋል ወነህወ ذلك ሌሎችም ነገሮች مما لا يستحقه الا الله جل شأنه ካንዱ አምላካችን ከአላህ በስተቀር የማይገቡ የነበሩ ነገሮችን ለነሱ ማድረጉ የምን ተግባር ተደርጎ ይቆጠራል የጣዖት አምልኮ ተግባር ተደርጎ ይቆጠራል ከሽርክም ትልቁ ነው وهذا هو الشرك الأكبر ይሄ ትልቁ ሽርክ ይባላል الذي لا يغفره الله ይሄም ሰውየው ያለ ተውበት ከሞተ ማለት ነው አላህ ፈጽሞ የማይምረው አቡ ማሂር ጥያቄ ምልክት ነው ያለው አረብኛውን አስተካክለው እናም አላህ ፈጽሞ የማይምረው የሽርክ ተግባር ይሄንን ይመስላል ولا يرخل صاحبه الجنة የዚህ ተግባርም ሰውዬ ማለት ነው ኢለም يتوب منه ከዚህ ሽርክ ተግባሩ ተውበት ካላረገ ዝንተ ዓለም በእሳት እየተሰቃየ የሚኖር ጀነት ፈጽሞ የማይገባበት ነው ማለት ነው አላህ ከእሳት ይጠብቀን ይሄ እንግዲህ የሽርክ አስከፊነት ትልቅነቱን ይገልጻል ማለት ነው ወሽርኩ الأكبر ታዲያ ይሄ ትልቁ ሽርክ የሚባለው ነገር ነውዓን በሁለት መልክ ሊገለጽ ይችላል እሱ በራሱ ማለት ነው ትልቁ ሽርክ በራሱ በሁለት አይነት መንገድ ሊገለጽ ይችላል አንደኛው ዛሂሩን ጀሊ ይፋ የሆነ የሚታይ ነገር ነው ሁለተኛው ወባጢኑን ኸፊ ውስጣዊ የሆነ ድብቅ የሆነ ይባላል የተደበቀና ውስጣዊ የሆነ فمن الشرك الأكبر الظاهري እስኪ በይፋ ከሚታዩ ትላልቅ የሽርክ ተግባራቶች መካከል ዒባደቱ ኢላሂን አው አሊሃቲን مع الله ቀደም እንደተባለው ከአላህ ጋራ ሌሎች አማልክቶችን አድርጎ መያዝና ማምለክ سواء أكان هذا الإله كوكبا ይሄ የሚመለከው ነገር ኮከብም ይሁን ከሸምስ ወልቀመር ልክ እንደ ፀሐይና ጨረቃ ማለት ነው አው ጀማደን ወይ ቁስ አካልም ይሁን ከላስናሚ ወልሂጃራ ጣዖታትና ድንጋይ ማለት ነው አው ካነ ሐያዋን ወይንም ደግሞ እንስሳም ግሩፕ ውስጥ ቢሆን ከለእጅ ወልበቀር ወይፈንና ላም እንደሚያመልኩት አው ኢንሳነን ወይም የሰው አካል እንኳን ቢሆን ከለዚነ አበዱ فرعون وامثاله فرعونን ያመለኩ وامثاله من الملوك الذين ادعوا الالوهيه የሳይነት አምሳልም እንደዚሁ አማልክትነን በማለት
የራሳቸውን ማንነት ከፍ አድርገው የተናገሩትንም አው ዱዕየት ለሁም ወይም አምላክ ተደርገውም የተያዙ ካሉ وكذلك الذين عبدوا بوذا እንደዚሁም ቡዛን ያው የቡድሃ እምነት ተከታዮች ጉተማ ቡድሃን ያመለኩትም ቢሆኑ አው المسيح عيسى ابن مريم የመርየም ልጅ አልመሲህ ዒሳ አለይሂ ሰላምንም ያመለኩት አው ካነ من المخلوقات المغيبة ወይም ደግሞ ከህዋስ በራቀው ዓለም ውስጥ የሚኖሩ ፍጥረታትን የሚያመልኩ ከኛ የራቁ ማለት ነው مثل الملائكة መላእክትንም ቢሆን والجن والشياطين አጋንንትና ሸይጣናት ይሄ ሁሉ በጠቅላላ ምን ይባላል ተግባራቸው በይፋ የሚታይ ሆኖ ከዲን الاسلام የሚያስወጣ የሽርክ ተግባር ይባላል والشرك الاكبر الخفي ስውሩና ድብቁ ትልቁ ሽርክ ደግሞ هو الذي يخفى على كثير من الناس ከሰዎች ለብዙዎቹ የሚሸሸግ የሆነ ነገር ነው فيقعون فيه دون أن يخطر بأذهانهم ምንም በህልውናቸው አንድም ቀን ውል ሳይልባቸው እዛ ተግባር ላይ ይወድቃሉ ሳይረዱት ማለት ነው ሳይረዱት أنه ينافي عقيدة التوحيد እውነተኛውን የተውሂድ አምልኮ የተውሂድን እምነት የሚጻረር መሆኑ ውል ሳይልባቸው ሳያውቁት ይወድቃሉ ይሄንን በተመለከተ ወቀድ ተሰለለ ኢላ بعض المسلمين ወደ አንዳንድ ሙስሊሞች በድብቅነትም እየገባ ነው በአንዳንድ ማህበረሰቡም ወንተሸረ في بعض المجتمعات በደንብ የተስፋፋ ሆኗል حتى اصبح عادة دون ان يشعروا به ምንም ሳያውቁት ጭራሽ ልማዳዊና ባህላዊ እስከመሆንም ደርሰዋል ምሳሌ ቢባል ومن امثله ذلك ይሄን እንደ ናሙና እንደ ምሳሌ ብንጠቅስ ዱዓኡ غير الله تعالى من الموتى ከአላህ ውጪ ሙታንን እከሌ ድረስልኝ በማለት መለመንና መጥራት ያ የሚጠራው አካል ወልይም ይሁን አይሁን ነብይም ይሁን አይሁን እከሌ ድረስልኝ ብሎ መጥራት والاستعانه بهم في قضاء الحاجات وتفريج الكروبات ጭንቀቶችን ማለት ነው መፍትሄ እንዲያመጡልንና ችግሮቻችንን እንዲያስወግዱልን የነሱን እገዛና እርዳታ የምንጠይቅ ከሆነ مما لا يقدر عليه الا الله አላህ እንጂ ማንንም በማይችልበት ተግባር ላይ ማለት ነው ያንን ነገር በማድረጉ ረገድ አላህ እንጂ ማንንም ለማይችለው የሆነ ነገር በማድረግ ላይ የነዚህን አካል እርዳታ መፈለግ واعتقاد ان هؤلاء يتصرفون في الامور دون الله ከአላህም ባሻገር በዚህ ዩኒቨርስ ላይ የማስተናበሩን ችሎታ አላቸው ብሎ ማለት ነው ማመን وانهم يضرون وينفعون በራሳቸው ኃይልና ብቃት ሊጎዱም ሆነ ሊጠቅሙ ይችላሉ ብሎ መቀበል وان لهم سلطة وتأثيرا في الوجود وراء الاسباب والسنن الكونية ከምክንያቶችና አላህ በዚህ ዩኒቨርስ ላይ ከደነገገው ህግና ስርዓት ውጪ እነሱም ማለት ነው ተጽዕኖ የማሳረፍና የዩኒቨርሱን አካሄድ የመቀየር ችሎታ አላቸው ብሎ የሚያምነው ካለ ይሄ ተግባሩ ቀጥታ ሽርክ ሆኖ ይቆጠርበታል قال تعالى الله من ብሏል ولا تدعوا من دون الله ما لا ينفعك ولا يضرك ከአላህ ሌላ የማይጠቅምህንም ሆነ የማይጎዳህን ነገር እንዳትገዛ እንዳታመልክ ነው የሚለው እንዳፈራ የለም እዚህ ጋር ስለፋት እና ይህም ከተለቁ ሽርክ ውስጥ የሚካተት ይሆናል ማለት ነው النوع الثاني الشرك الاصغر ሁለተኛው የሽርክ ዘርፍ የሽርክ አይነት ዝቅተኛ ወይም ትንሹ ሽርክ ይባላል دون الشرك الاكبر شرك اصغر ከትልቁ ሽርክ በታች ትንሹ ሽርክ የሚባል لا يخرج عن المله ሙሉ በሙሉ ከእስልምና አጥር ግለሰቡን አያስወጣውም لكنه ينقص التوحيد ነገር ግን የሰውየውን ተውሂድ የሰውየውን እምነት ያጎድልበታል ከዛም በኋላ ኢማኑን እየወሰደው وهو وسيله الى الشرك الاكبر ወደ ትልቁ ሽርክም የሚያዳርስ ድልድይ ይሆናል ومن كبائر الذنوب عند الله الله ዘንድም አይከብዱ የከበደ ከሚባሉ ታላላቅ ወንጀሎች የሚመደብ ይሆናል ይሄም በራሱ በሁለት ክፍል ይታያል ظاهر جلي وباطن خفي በይፋ የሚታያለ በስውር የሚፈጸም አለ فمن الشرك الاصغر الظاهري እስቲ በይፋ ከሚታዩ ዝቅተኛው የሽርክ ዘርፎች መካከል አልፋዙን ወአፍዓሉን በንግግርና በተግባር የሚፈጸሙትን እንያቸው فالالفاظ ለምሳሌ በንግግር ከሚፈጸሙት ውስጥ ከልሐሊፍ بغير الله تعالى ከአላህ ውጪ ባለ ነገር መማል ከአላህ ውጪ ባለ ነገር መማል ከአን يحلف بالنبي አንዳንድ ሰው በነብይ ይምላል አረተው እንደዚህ ሲባል ነብያችንን ይለዋል ነብያችንን ተብሎ ሙስሊም አይምልም ወይንም ደግሞ ምን ይላል አንዳንድ ጊዜ አባቴ ይሙት ይላል አባቴ ይሙት ለምንድነው አባቴ ይሙት የሚለው
ወይም ደግሞ ይሄንን አድርጋል በሆነ ሲባል አይኔን ግንባር ያርገው እያለ የሚናገር ሰው አለ መሐላ መሆኑ ነው ያም ካልሆነ ደግሞ በአራተኛ ደረጃ ይሄንን አድርገሃል አንተ አዎ ሲለው እስኪን ካጀን መታብሎ እጁን ይዘረጋለታል እጅ እንደ መሐላ ሆኖ ምን ማለት ነው ሲባል ያው በከም በበላህበት እጄ አትዋሸኝም ለማለት ነው ይባላል ይሄ ሁሉ እንደዚህ አይነት መሐላ በዲን الاسلام ውስጥ የተከለከለ ተግባር ነው ማለት ነው ነብያችን አለይሂ ሰላቱ ወሰላም من حلف بغير الله فقد كفر او اشرك ብለዋል ከአላህ ውጭ ባለ ነገር የማለ በርግጥ ክዷል ወይንም አሽርኳል ብለዋል ስለዚህ ከእንደዚህ አይነቱ ነገር ሙስሊም ሊጠነቀቅ ይገባዋል መማል ከፈለገ ቅዱስ በሆነው በጌታው ስም በአላህ ስም ብቻ ይምላል والله بالله تالله በማለት በጌታው በአላህ ስም ይምላል ማለት ነው ورب الكعبة ሲያለች ከጎን ትጠይቃለች ورب الكعبة ማን ነው መጀመሪያ فليعبدوا رب هذا البيت ብሏል የካዕባ ጌታ አላህ እንጂ ሰው አይደለም ፍጥራኑን ሁሉ የሚፈጥር አላህ ብቻ ስለሆነ እሱን ገልጨዋለሁ እናቴ ትሞት አባቴ ይሞት አይባልም ሁለተኛው አልፋዙል ሙወሂመቱ ለሽርክ በዚሁ በንግግር ከሚፈጸሙ ዝቅተኛው የሽርክ ተግባር አይነት ሽርክ የሚመስሉ ነገሮችም አሉ አንዳንዶቹ ማለት ነው ምን ይላል ባነጋገሩ ሰውየው ማሻአላህ ወሺእተ ይላል والله ለዛሬው እንደው ችግር መፍትሄ ነፃ ወጣሁት እንደው አላህና አንተ ፈቅዳችሁ እኮ ነው ይላል አላህና አንተ እና በሚለው ቃል እያያያዘ ማለት ነው አላህና አንተ መቼም ባደርሱልኝ ኖሮ መቼ እንደዚህ ነፃ ወጣ ነበር መቼም ዛሬ አላህና ያንተ እርዳታ ነው ከዚህ ነገር ነፃ ያወጣኝ እየተባለ በእና ወይም በአረብኛው በዋው አያይዞ መግለጽ ማለት ነው ይሄ ነገር ክልክል ነው በሸሪዓችን አይፈቀድም ወሰዋቡ አን ይቃል በላጩ ተግባር ከሙስሊም የሚጠበቀው ምን መባሉ ነው ማሻአላህ ثم فلان ولولا الله ثم فلان መቼም ለዛሬው ችግር ነፃ ያወጣሁት በአላህ እርዳታ ከዛም ባንተ ሰበብያ ነው ዛሬ አላህ ባይደርስልኝ ከዛም አንተ ባትተባበረኝ ኖሮ ከዚያ አደጋ ነፃ አልወጣም ነበር ብሎ መግለጽ ነው ከዚያም በሚለው ደረጃን በሚገልጽ በሁለተኛ ደረጃ በሚያስቀምጥ አነጋገር ከአላህ ፍቃድ ቀጥሎ የባሮችን ነፃ ምርጫ መጠቀም አለብን እንጂ በእኩልነት ማለት ነው በእኩልነት አያይዘን አንገልጽም ማለት ነው ከዚያም ወይም ثم በሚለው ከተጠቀመን ቀደም ተከተለን ያሳያል አምላካችን አላህ ከላይ ወሳኝ ነው ሰው ሰበብ ነው ሰው ሰበብ ብቻ ስለሆነ ከግብ ሊያደርሰን አይችልም ለአላህ ተውፊቅ ያስፈልገዋል ዋናው የሱ ነውና ስለዚህም ከዚያም ቀጥሎ ያንተ ለማለት ነው እንጂ የሚባለው አላህ እና አንተ የተባለ በእናነት እንደኩል ደረጃ ሊሰጣ ይገባል ማለት ነው ሁለተኛው ደግሞ መለኮታዊ የሆኑ ስሞችን ለሰዎች መስጠት ማለት ነው ይሄ ደግሞ በሸሪዓችን አይበቃም ንጉሰ ነገስት ወይንም ደግሞ የአላህን ስሞች ብቻ የአላህን ስም የሚገልጹ ነገሮችንም እንደዚሁ ለሰው መስጠት አሁን በክርስቲያኖች ብዙ ጊዜ ስም ስታዩ ዘላለም የሚል ስም ታያላችሁ ሙሉ ጌታ አንዱ አምላክ እነዚህ ነገሮችን ታያላችሁ አንዱ አምላክ ሲሉት አቤት ይላል እንዴ እሱ ነው እንደ አንዱ አምላክ ሙሉ ጌታ ሲባል አሁንም ፊቱን ያዞራል ግን የራሱንም ሀጃ ይሄን ያላሟላ ደሃ ሊሆን ይችላል አንዳንዱ ደግሞ ምን ተስኖት ይሉታል እኮ ምን ተስኖት ይሄን እኮ አይጥ ይፈራል እንደውም የኔው ይሻላል የሱ አይጥ ነው ይሄን አይጥ ቢመጣበትም የሚፈራም ይሆን ነው ግን ምን ይባላል ምን ተስኖት ይባላል ስሙ እንግዲህ እና እንደዚህ አይነት ስሞች አሉ መለኮታዊ ስምን የሚያሳብቡ ያሉ የመለኮታዊ ስምን ለራሳቸው የሚያላብሱ ነገሮች በሸሪዓችን አይፈቀዱም ባይሆን ገብረ ብለው እነሱ እንደሚያወጡት አብድ የሚለውን ስም እኛ እንጠቀማለን አብዱላህ አብዱሰላም አብዱል ሐይ አብዱል ሙእሚን አብዱል ረህማን አብዱል ረዛቅ እየተባለ በጌታችን ቅዱስ ስሞች አብድ ባሪያነታችንን ገልጸን ስም ይወጣል እንጂ መለኮታዊ ስሞችን ለሰው አይሰጥም ማለት ነው በዛው ተቃራኒ በሶስተኛ ደረጃ ደግሞ ምን አይነቶችን አይሰማ الانسان باسم معبد لغير الله ከአላህ ውጪ ያለ ባርነትን የሚገልጽ ስያሜንም እስልምና ባርነትን የሚገልጽንም ስያሜ እስልምና አይፈቅድም ለምሳሌ ገብረ ማርያም ይባላል ልክ ገብረ እግዚአብሔር እንደሚባለው ገብረ ማርያም ገብረ እግዚአብሔር እንደሚባለው ገብረ ሚካኤል ከተባለ ኃይለ ሚካኤል ይባላል እነሱም ይገባሉ ማለት ነው እኛ ግን በእስልምናችን አብዱል ካዕባ አብዱል ነብይ ወይም ደግሞ አብዱ እከሌ የተባለ ባርነትን ከአላህ ስም ውጪ ለሌላ አካል አይሰጥም ማለት ነው ለሌላ አካል አይሰጥም ይሄም ወደ ሽርክ ሊያደርስ የሚችል ዝቅተኛው ሽርክ ውስጥ የተደበቀ በግልጽ የሚታይ የሽርክ ዘርፍ ነው ማለት ነው
ሱብሃንአላህ ሌላው ደግሞ القسم الثاني من الشرك الأصغر وأما الأفعال በተግባር ከሚገለጹ ዝቅተኛው የሽርክ አይነቶች ደግሞ ማለት ነው አንዳንድ ነገሮችን እንደ አምባር የመሳሰሉ ብረታ ብረት ነገሮችን በአንገትና በእጅ ላይ ማድረግ በአንገት ላይና በእጅ ላይ ማድረግ خوفا من العين እርዝን የመሳሰሉት ነገሮች ከሰው አይን ይጠብቀኛል ብሎ የሰውን አይን ፈርቶ ማድረግ واعتقاد انها اسباب ووسائل ترفع البلاء በላእን አደጋን በማንሳት ረገድ ምክንያት ይሆናሉ ብሎ ማመን ወደዛ ይወስዳል اما ان اعتقد ان لبس الحلقة والخيط وتعليق التمائم እነዚህ እርዝን ክሮችንና አንዳንድ አምባሮችን ማንጠልጠሉ تدفع او ترفع البلاء بنفسها አደጋን በላእን ማለት ነው አደጋ በላእን በራሳቸው ኃይል ያነሳሉ ብሎ ካመነ فهذا شرك اكبر ይሄ ትልቁ ሽርክ ውስጥ የሚከተው ይሆናል ማለት ነው ስለዚህ ሙስሊም እምነቱ አላህ ላይ የተመካ ነው ማለት ነው እምነቱ አላህ ላይ የተመካ ነው القسم الثاني من الشرك الاصغر ሁለተኛው ክፍል ውስጥ የሚመደብ ከትንሹ ሽርክ ውስጥ ሽርኩን ኸፊ ድብቅ የሚባል አለ وهو الشرك في الارادات والنيات በተግባር የማይታይ በልብ ውስጥ የሚገለጽ ለምሳሌ በኢራዳ በፍላጎቱና በንያው ሰውየው ከሸሪዓ ውጪ ያለ ነገር ማለት ነው ከሪያኢ ወስምዓ እዩልኝ ስሙልኝ አይነቶች بأن يعمل عملا مما يتقرب به الى الله ወደ አላህ የሚቀርብበትን ስራ ማለት ነው ሰውየው ስራ እየሰራ ነገር ግን يريد به ثناء الناس عليه የሰዎችን ውዳሴ የሚፈልግ ከሆነ ወይም ደግሞ ሶላቱን አሳምሮ ይሰግዳል ሰደቃንም ያወጣል ለምን ሰው ዘንድ እንዲወደስ ይሄ ሰው ቸር ነው እንዲባል አስቦ ከሆነ ወይም ቁርአን ሲቀራ ድምጹን በጣም የሚያሳምረው ይሄ ሰው እንዴት ነው ሲቀራ እንዴት ያምራል ተብሎ እንዲወደስ ከሆነ ይሄም በይውልኝ ሽርክ ውስጥ ገብተዋል ማለት ነው እና ይሄም የቀልብ በሽታ ይውልኝ ነው አላህ ከይውልኝ ይጠብቀን ነብያችን አለይሂ ሰላቱ ወሰለም ان اخوف ما اخاف عليكم الشرك الاصغر አሉ ከመፈራ ሁሉ እናንተ ላይ የምፈራላችሁ ዝቅተኛውን ሽርክ ነው ሲሉ قالوا وما الشرك الاصغر يا رسول الله عليه الصلاه والسلام ዝቅተኛው ሽርክ የትኛው ነው ብሎ ሲጠይቋቸው قال الرياء ይውልኝ ነው ብለዋል እና እነዚህ ነጥቦች ያው አንኳሩን ነው እየተጠቀስኩላችሁ ያለሁት በዚህ መልክ የሚገለጹ ናቸው እና በዚህ መልኩ ኢንሻአላህ ትልቁንና ትንሹን ሽርክ ከተረዳ ነው ፍሪል አድርግና ማይክ ኢንሻአላህ ቀሪውን ሰዓት እንወያይበታለን ጀዛኩሙላሁ ኸይረል ጀዛ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ